ከለታት አንድ ቀን አበባ ብቅ አለች፣ ወደ ሰማይ ከፍ አለች። አየህ እግዚአብሔር አየኝና በምን ይበለው ብሎ አጠገቡ መጽሐፍ ቅዱስ ሲያገኝ አይነ ስቤል ሊያጠፋኝ ነው መጽሐፍ። ግን ከዛ ከመልካም ወጣት ኤክስፒሪየንስ ተነስተው አንዳንዶች አሁን ወደኋላ ሊመለስ ይችላል ምናምን የሚል ስጋት ሊኖራቸው ይችላል። ምንድን ነው የምትላቸው እንደዚህ ለሚሉ ሰዎች? ማነው ምሕረት ሳቆመው ሰው የሆነ መተላለፉን ሳተውለት ዛሬን ያየ እጅ በእጅ ብትቀጣው ማን ይቆማል? ምስክር ነኝ ምሕረት ለኔ ዚግዛግ እየሰራው ቃልዬ አቤት ምናምን ቀይ መጽሐፍ ቅዱስ ወርቃማ አንተ ላይ ሲወድቅብህ ይቻል አገልጋይ ነው አንተ አየሁትና ይቅርታ አባዬ ራእዩን አይተህ ሊሆን ይችላል፣ ግን ትርጉሙ ላይ ነው የተሳሳተው። ነሺ 8 ቁጥር ነሺ ቁርጭምጭሚትሽ ሎሚ ነው አገጭሽም እንደዛ መኖር አልችልም። መጥፎ ልማድ ለመድኩ፣ ሰው ማስፈራራት ለመድኩ። እኔ ሲያደርጉ አይቼ ነው። የሆነ ከክፍለ ሀገር የመጣ ቲን ባለሱቅ አለ፣ ቀቆብ ያደርጋል። የሆነ መርካቶ አካባቢ ሄዶ ደርሶ እቃ ያመጣል ይሸጣልና አስፈራርተውት ዱቤ ሲቀበሉ አየሁ። ፖስተር ይላሉ፣ ያለባቸውን ሂሳብ አይከፍሉ፣ በሚቀጥለው ይጠይቃሉ፣ ፈርቶ ይሰጣቸዋል። አየሁ፣ ሞከርኩ፣ ተሳካልኝ። ለመድኩ። ሁሌ እያስፈራራን ዱቤ ስንቀበል ከአንድ ቀን በቃኝ ብሎ ፍርሃቱ ለካ ለቀቀው። አንድ ቀን አይሆኑ ቅጣት ቀጣቸዋለሁ እነዚህ ልጆች ብሎ አጣና አዘጋጅቶ ነው የሚጠብቀው ማለት ነው። ቅጣት ሊቀጣ የመስዋዕቱ በግማን ይሆናል። እኔ ጠዋት ተነስቼ ሰከም እያልኩ ሄድኩና እንደለመድኩ ሳየው እዚህ ጋቢ ለብሷል እና እንዲህ ያየኛል። ምን ሆኖ በርዶት ምናምን እያለ አጣናውን እንደዚህ ደብቆት ነው አትልም። ከዛ በኋላ እንደለመድኩት ዱቤ ስጠይቅ ይሄ ደንበኛ ማስተናገጃ መስኮቱ አለ አይደል? ወጣ። እኔ እየበረረም ይመስለኛል እየዘለለም ይመስለኛል። ደግሞ ረዘመብኝ ቁመቱ። እኔ ሌላ ጊዜ እንደዛ ረጅም እንደሆነ አላውቅም። እውነት ነው የምልህ። ከዛ ወጣ። እንዴት እንደሳተኝ ማለት ነው። ወዲያው እግር ለመራመድ ብቻ አይደለም ሲቸግርም ትሮጥበታለህ። እንዴት እንደሮጥኩ በቃ የሆነ የኬንያ አትሌት ነው በዚህ ግዝፈት ያውን ከዛ በቃ ሮጣለሁ ምናምን፣ ዞር ስል ይከተለኛል፣ ይስተኛል ምናምን፣ ንፋሱ እዚህ ጋር አንገቴ ምናምን ሲነካኝ የሆኑ የሚያውቁን ሰዎች ነበሩ። ግልብጥ ብለው ወጥተው አገላገሉ፣ አተረፉ። በእነሱ አንተማ ምናምን ይለኛል። እዛው ነው ያስፈራራኛል። ለሁሉም ንገራቸዋል፣ ለሁሉም እንድነግርልኛል። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ይህ በክርስቲያን ቲቪ የተዘጋጀ በየሳምንቱ ወደ እናንተ የሚደርሰው ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ የመንፈሳዊ ሀሳቦች መድረክ ነው። የተለያዩ እንግዶች እዚህ ይመጣሉ፣ ህይወታቸውን ያካፍሉናል፣ ያለፉበትን ነገር አሁንም ያሉበትን ነገር ያካፍሉናል። ዛሬ አንድ በጣም ለየት ያለ እንግዳ ይዘን መተናል። እንግዳችንን ከዚህ በፊት በመልካም ወጣት 2011 ከዛም በኋላ ደግሞ በተለያዩ በቲክቶክ በተለያዩ ህይወት ምስክርነቶቹ በመውጣት በመውረድ በብዙ አይነት ነገር ውስጥ ያለፈ እንግዳችን ነው፣ ታውቁታላችሁ። ዛሬ ደግሞ በጣም ለየት ባለ ሁኔታ መጥቷል። ወንድማችን ቃላብ እንኳን ደህና መጣ። እንኳን ደህና ቆየኝ። በጣም ደስ ብሎኛል ስለተገናኘን ዛሬ ከረዥም ጊዜ በኋላ ነው ያገኘሁ። እንግዲህ መጀመሪያ ያየሁ መልካም ወጣት 2011 ላይ አይደለ? መልካም ወጣት የመጀመሪያ ዙር መልካም ወጣት መጣ። እኛም ደግሞ ያኔ ከ2009 ጀምሮ ሄድ ነበር መልካም ወጣት የኔም ወዳጃችን ስለሆነ እና እዛ ነበር ያየሁ። ያኔ ስትመሰክር ስትዘምር ምናምን ብዙ ሰው አይን ውስጥ ገብተህ ነበር እና ከረዥም ጊዜ በኋላ ደግሞ እንደገና ድጋሚ በእንደዚህ አይነት ሁኔታ ስለተገናኘን እግዚአብሔር እድሉን ስለሰጠን በጣም እግዚአብሔርን አመሰግናለሁ። የሚገርም ህይወት ምስክርነት አለ። በጣም ብዙ ሰዎችን የሚያስተምር የሚለውጥ ብዙ ወጣቶች አንተን አይተው እንግዲህ አሁን ያለህበትን ነገርም ሲያዩ ወደ ጌታ መንግስት መምጣታቸው ወደ ጌታ ቤት መመለሳቸው አይቀርምና ለዛ ነው የጠራው። በጣም አመሰግናለሁ በድጋሚ። እኔም በጣም አመሰግናለሁ በክርስቲያን ቲዩብ ላይ ስለጋበዛችሁኝ በጣም ከልብ አመሰግናለሁ። ብዙ ነገር እናወራለን፣ እንጨዋወታለን ነፃ ሆነን እኔም ያለፍኩበትን መንገድ የተማርኳቸውን ትምህርቶች አሁን ያለሁበትንም ሁኔታ ብዙ ነገሮችን እንዳስሳለን። ከኛም አልፎ ብዙ ሰው የሚማርበት ይሆናል ብዬ አምናለሁ። ይሆናል መሆኑ አይቀርም። እግዚአብሔር መልካም ነው። ያው በምስክርነት አይደለም ከምስክርነታቸው ቃል የተነሳ ድል ነሱ ይላል መጽሐፍ ቅዱስና ምስክርነት አንደኛ ለእግዚአብሔር ክብር፣ እግዚአብሔር በአንተ ህይወት እንዴት እንደሰራ እኔ እግዚአብሔር ዓላማ እንዳለበት ያስታውቃል። ያን ይዛ ሳይ ጀምሮ ነገሩ በጣም ቫይራል ነበር። ጥሪ እንዳለበት ያስታውቃል። ከዛ ግን ብዙ ፈተናዎች ውስጥ ነው ያለፍከውና ያንን ማውራት ለእግዚአብሔር ክብር ማምጣት ነው ኦሬዲና
ለዛም የጠራው እስቲ ከልጅነትን ጀምር። ከቃላብ ማን ነው ከሚለው የተወለደ እድገቱ ልጅነቱ ምን ይመስላል ከሚለው ብንጀምር ደስ ይለኛል። መልካም። ቃላብ ተዘራ እባላለሁ። የተወለድኩት ከክርስቲያን ቤተሰብ ነው፣ ከወንጌል አማኝ ቤተሰብ ነው የተወለድኩት። አብዛኛውን እድሜን ግን ክርስቶስን አላውቀውም ነበረ። ልክ እስከ 7 እስከ 8 ዓመቴ ድረስ ማስታውሰው አንድ የምታስተምረን እናት አለች፣ ሰንዴይ ስኩል። እንሄዳለን፣ እንዘምራለን፣ ከዛ ከለር እንቀባለን። ከለር ቀቡ ይባላል። ከዛ ሙሴ ትዝ ይለኛል፣ ፀጉሩን አረንጓዴ ምናምን፣ አይኑን ቀይ አድርጌው ልብሱን ምናምን ሰማያዊ። ጎበዞች ትለናለች። ያ የልጅነት እድሜ ትዝ ይለኛል። መዝሙር ስንዘምር ዘኪዮስ አጭር ሰው ነበረ የሚለው መዝሙር በጣም ከፍ ያለ ልደርስበትም አልችል፣ የጌታ ፍቅር የሚለው መዝሙር። እነዚህ መዝሙሮችን እንዘምራለን። በጣም ደስ ይለኝ ነበር። ትንሽ ከፍ ስንል ግን ያ ነገር ተቀየረና ቸርች ውስጥ በተለያዩ ሰዎች መማር ጀመርን ማለት ነው። እና ብሉይ ኪዳኑ ከአዲስ ኪዳኑ ተደባልቆብኝ ነበር በዛ ሰዓት። የሚሰማኝ ማስታውሰው እንዴት ነው፣ አንድ እህት አለች፣ ትመጣለች፣ ሁሌ የምታስተምረን ስለ ጎልያድ ነው። ዳዊት ትንሽ ልጅ ነበረ። አንድ ቀን ጎልያድ አያምንም ሲፎክር በጠጠር አናቱን ብሎት በቃ ወደቀ። ከዛ በኋላ ዳዊት በቃ እግዚአብሔርን አከበረው የሚል ትምህርት ሳምንት እሱ ነው፣ የሚቀጥለውም ሳምንት እሱ ነው። ከዛ የሆነ ገዘፍ ያለ ሰው ካየው አናቱን ብለው የሆነ ነገሩን ብለው አሁን በቃ ጌታ ቢከብር የሚል አይነት እውቀት ነው የነበረኝ። አዎ። ከዛ ደግሞ የሆነ በቃ እስራኤላውያንና ከለዳውያን በቃ ሲፈላለጡ አይነት የሆነ አድቬንቸር ነገር ነበር የሚመስለኝ እና አላውቀውም ነበር ብዙውን ነገር። ሳድግ እና ደግሞ ትንሽ ከፍ እያልኩ ቲኔጀር ሰውን ደግሞ ይሄ ጀነሬሽን ጋፑ በጣም ሰፋ። እኛን ያለመረዳት ነገር ነበር፣ እኛም ደግሞ አባቶቻችንን ያለመረዳት ነገር ነበር። ያ ነገር እየሰፋ ሲሄድ ሆነ የለም ማሾፍ ወይ ኋላ መቀመጥ አይነት ነገር፣ መጎርመስ አይነት ነገር፣ እሷ ነገር መጣች። ከዛ ቀስ እየተባለ ከቤተ ክርስቲያን መውጣት መራቅ አማራጭ ሆኖ ተገኘ ማለት ነው። እና የሚገርም እኔ አሁን ቅርብ ጊዜ ለአቅመ አዳም ከደረስኩ በኋላ ስለ ጳውሎስ ራሱ ያወቅኩት። እኔ ጳውሎስ ሲባል የሆነ እንደ ሙሴ ነጭ ፂም ያለው አባባ ገና የሚመስል ሰውዬ እንደዛ ነበር የማስበው። ሰንዴይ ስኩል የነበረ ኤክስፒሪየንስ ብዙ ትክክል አልነበረም ማለት ነው አሁን እንደሚሰማ። አዎ ማለት በደንብ ተምሬ ስለ ክርስቶስ አውቄ አይደለም ያደግኩት። ኢቭን ጳውሎስ ራሱ እንዳልኩ አሳዳጅ ነበረ ብለው ሲያስተምሩ ሰምቼ በጣም አንድ ሞዱ ጓደኛዬ ነበር እና በጣም ያውቃል ባይብል እና ተኬ እንዴት ነው ጳውሎስ እኮ ነፍሰ ገዳይ ነው እያሉ ነው እዚህ ቸርች ምናምን ብዬ ጠየቅኩት። ከዛ እንደዚህ ሐዋርያት ስራ ላይ አንብብ ብሎ አስረዳኝ ማለት ነው። እና ያን ያህል ነው አላውቀውም ነበር አዲስ ኪዳን ይሁን ብሉይ ኪዳን ይሁን የሚለው ነገር ማለት ነው። የሚገርም ነው። ያንተ ልጅነት ደግሞ ስሰማው አሁን ሌላ ልጆች የሚያድጉበት አስተዳደግ ምናምን ነገር አለ። ያንተ ደግሞ ትንሽ ለየት ያለ አይነት የልጅነት ህይወት ነበረ። አንዳንድ እንትኖች ላይ ስሰማ እንደውም ልክ 5 6 7 ዓመቴ ላይ አቢዝ የሚያደርገኝ ሰው ነበር። ከዛ በኋላ እንደዚህ አይነት ነገሮችን ሳላስበው እየተለማመድኳቸው መጣሁ ምናምን ስትል ሰምቻለሁ። እና የሚነገር ከሆነ ለተመልካቾቻችን ያው የቃላብ ልጅነት ምን አይነት ነበር ሚሊዮን በደንብ ብትነግረኝም ደስ ይለኛል። በዚህ ሳይድ ያለው ብዙ ነገር አሳልፌያለሁ። እውነት ለመናገር ብዙ ነገር አሳልፌያለሁ። ከብዙ ነገር ወጥቻለሁ። በልጅነቴ ብዙ ነገር አውቄያለሁ። ብዙ ነገር ውስጥ ገብቻለሁ። ከዛ በኋላ ደግሞ እንዳልኩ ይህንንም መንፈሳዊነቱን ህይወቱን ሳልረዳው ደግሞ ከቸርች የወጣሁበት ደግሞ ዘመን አለ። ከቸርች የወጣሁበት ዘመን አለ፣ የጠፋሁበት ዘመን አለ እና
ይህንን ነገር ሳስብ መጨረሻ ላይ ምን ተረዳው መሰለ? መልካም ወጣት 2011 የመጀመሪያ ዙር ሲሄድ እኔ ቸርች አልነበረኝም። ቸርች አልሄድም። እኔ ብቻ ሳልሆን ቤተሰቦቼም በጊዜው የተያዙበት ቦታ አልነበረም። ብዙ ነገር አለ በመሃል ብዙ አንዳንዱ ለሚዲያ የማይሆን ነገር የምንለፈው ግን መልካም ወጣት ከመሄድ በፊት ግን በምን ሱስ ውስጥ ነበርክና በምን አጋጣሚ ወደ ሱሱ እንደገባ ብትነግረኝ ደስ ይለኛል። ለመሰለህ አሁን በጣም ብዙ ወጣት በሱስ ስርዓት ውስጥ ነው ያለው። አሁን እንደውም ሱሱ ራሱ በጣም አፕግሬድ አድርጎ የምንሰማው ነገር ምናምን ራሱ የሚያስደነግጡ ብዙ ነገሮች አሉና አንተ በምን አጋጣሚ ገባህ ወደ ሱስ? ምን አይነት ሱስ ነበረብህ? ሱስ የሚለውን መጥፎ ልማድ በሚለው ውስጥ እናካተውና መጥፎ ልማድ ብለን እናካተው። አሁን መጥፎ ልማድ ማለት ለእኔ ከዓላማህ ጋር አብሮ የማይሄድ ነገር ማለት ነው። አሁን ለምሳሌ አንድ ዘማሪ እንበልና የሐረር ሰው ነው እና የጀበና ቡና ይጠጣል እንበል፣ የጀበና ይቀማል ልምድ አለው እንበል እና አሁን ይሄ ዘማሪ የጀበና ቡና የመጠጣት ልምድ አለው። በራሱ የጀበና ቡና መጠጣት ክፋት ወይም እንደ መጥፎ ልማድ ተደርጎ አይወሰድም። ነገር ግን ለአንድ ዘማሪ ያንን ጠጣ ማለት ሃይ ፒች ሲያወጣ ድምፁ ክራክ ያደርጋል። የሚሰቀጥጥ ድምፅ ነው የሚያወጣው። ከዛ የመስፍንጉቱን መዝሙር እዘምራለሁ ብሎ ይዘምራል አበላሽቶ። ከዛ መስፍንጉቱ ደግሞ የጸለየበት የለፋበት መዝሙር ሲበላሽ ይከፋዋል። ከመስፍንጉቱ ጋር ተጣልቶ ከዛ ከጉባኤው ጋር ተጣልቶ ከእግዚአብሔርም ጋር ደግሞ ሰላም አይሆንም። ስለዚህ ምን ልልህ ነው በአጭሩ ነገር ሳላስረዝ፣ ሱስ ከዓላማህ ጋር ማሄድ ነገር መጥፎ ልማድ እሱ ነው ሱስ። አሁን ለምሳሌ የመኖር ዓላማ ካለ ሲጋራ ማጨስ አይመከርም። መቀደሱንም መርከሱንም ትንሽ ወደ ጎን እናርገውና እንደ ወጣት ስናወራ የመኖር ዓላማ ካለው አንድ ሰው የማጨስ ፍላጎት ሊኖረው አይችልም። የማጨስ ልማድ ሊኖረው አይችልም። ምክንያቱም መጨረሻው ይታወቃል። እና ይሄ አይነት ነገር አለ። እኔም አልፌበታለሁ ይህንን ህይወት። ያው ሚዲያ ላይም ከዚህ በፊት ተናገርኩት ከሆነ 2011 መልካም ወጣት ላይ የምንተዋወቀው በእንደዚህ አይነት ህይወት ውስጥ ሆኜ ከዛ ህይወት ደግሞ ስወጣ ምስክርነት ስሰጥ ነው። በዚህ አጋጣሚ ነው ከሚዲያው ጋር የተዋወቅ ነው ማለት ነው። እና እንዳልኩህ ነው ከዓላማህ ጋር የማይሄድ ነገር መጥፎ ልማድ ነው። ብዙ ነገር ያሳጣል። እንደዚህ አይነት ነገር ለምሳሌ ጤናህን ያሳጣል። መድረስ እየቻልክ ከራስ አልፈ ለሰዎች መትረፍ እየቻልክ ሳተርፍ ትቀራለህ። በቃ በአጭር ነው የሚያስቀረው። እኔ ከብዙ ነገር አስተጓጉሎኛል። እሱስ ከእግዚአብሔር ቤት አርቆኛል። በጣም ከምወዳቸው ሰዎች ጋር እንድራራቅ አድርጎኛል። ብዙ ነገርህን ያሳጣል። አሁን አንድ ጊዜ በጣም ማረሰው አጋጣሚ አንድ ሰው ተዋወቅኩኝ። አጋጣሚ ሆኖ አንድ ሰው ተዋወቅኩና ባለሀብት ነው ስል በቃ ባለሀብት ነው። ህንፃዎች አሉት፣ ከሀገር ውጭ ሞሎች አሉት። እና እዚህ አዲስ አበባ ውስጥ የሚያስገነባው አንድ ትልቅ ህንፃ ነበር። ተዋወቅን እና እግዚአብሔር ከረዳክ የሆነ ቦታ ላይ ብትሆን ባይ ደስ ይለኛል፣ አሁን ካለህበት ህይወት ወጥተህ አለኝ። እሺ አልኩ። በጊዜው ግን እንዳልኩ መጥፎ ልማድ ውስጥ ነው ያለሁት። መጥፎ ልማድ ውስጥ ስለነበርኩኝ አየህ፣ ልክ ያንን እድል ሳገኝ ከመጠቀም ይልቅ ማበላሸት ውስጥ ነው የምገባው። ከዛ አንድ ጊዜ ፕሮጀክት ማኔጅ አድርግ ብሎኝ ይሄዳል። የእሱን ፕሮጀክቶች ማለት እያያቸው ልጆቹ ብሎ አንድም ኃላፊነት ለመስጠት ነው። ከዛ እኔ መጣው እያልኩ ዞር እላለሁ። መጣው እያልኩ ያላለቀ ህንፃ አለ እሄዳለሁ፣ ዞር እላለሁ፣ እጥፍ እላለሁ።
ከዛ እኔ አያየኝም በሚል ከዛ ነገሩት። የለም እኮ አሉት። አዎ የውጭ ሰው ነው ላይ አንተ ወደ ሱስ ነው የምትሄደው። በቃ እኔ በጊዜው እኔ አይደለሁም ሲጋራውን የማጨሰው፣ ሲጋራው ነው እኔን የሚያጨሰኝ። እንዴት ማለት አማራጭ አንተን እስከ ማጨስ ሁላ ደርሶ ነው። አማራጭ አይሰጥህም። አሁን አድርገው አሁን አድርገው አሁን በቃ እያጨስክ ራሱ በኋላ ምን ላጨስ እና የሚገርምህ ነገር እንደ ቀልድ ያደገ እየጨመረ ይሄዳል። አሁን ለምሳሌ አንድ ፓኬት ሲጋራ 20 ፍሬ ይይዛል። አንተ የመጀመሪያውን ቀን ስታጨስ ሳል በሳል ትሆናለህ። ከዛ ያዞርሃል። ከዛ በኋላ አይ ይሄ ነገር ከባድ ነው ትላለህ። ግን አመት 2 አመት ስትቆይ አንዱን ፓኬት አይበቃህም፣ 2 ፓኬት። ከዛ በዚህ ደረጃ ሲሆን አንተ አይደለም ሲጋራውን የምታጨስ፣ ሙሉ በሙሉ ይቆጣጣል። ሲጋራው ነው አንተን የሚያጨስ። ከዛ በኋላ ያው ከንፈር ምጣድ ይመስላል። ከዛ እያልክ ከሰውነት ተራ ትወጣለህ፣ ትጎላለህ ከብዙ ነገር። መጥፎ ልማድ ነው በጣም። እና ከዚህ ሰው ጋር በዚህ ሁኔታ ነበረ ነግረው ተለያያችሁ? በጣም አዘነ። እንደውም ቼክ ሊያደርገኝ ለካ ያየኛል ተደብቆ ምናምን። ከዛ ያረሰውም እንዴት አንተ 20 ደቂቃ ሳይሞላው እንዴት 9 ሲጋራ አናቴ ላይ ታጨስብኛለህ ምናምን አለኝ። ጭራሽ ተደብቆ እያየኝ ነበር ተናዶ ማለት ነው። ከዛ በኋላ እንደዛ አለ። ከዛ በጣም በቃ በጊዜው ምን ያህል ማስተዋሌ እንደተወሰደ ማቀው ምንድነው እንደዛ አለኝና በቃ እዚህ ጋር ያበቃል እኔና ያንተ ነገር ምናምን አለኝ። ከዛ አሰብኩና 50 ብር ይዛል አልኩት ሲጋራ ድጋሚ ልትገዛ። እና ይሄ የነበርኩበት ሁኔታ ነው እንደዛ እንደሆነ የሚያደርገኝ የነበረው። ከዛ ግን አሁን ነገሮች ተቀያይረው ነገሮች ተለውጠው አሁን እውነት ለመናገር ሲጋራ አላጨስም። አሁንማ ሌላ ሰው ነው። ሲጋራ ማጨስ ወዘም ራስ ያስተዋል። ከንፈሬ ድሮ የሆነ ብረት ምጣድ የሚመስለው አሁን የህፃን ልጅ ከንፈር ነው የሚመስለው። አሁን ሌላ ሰው ነው የሚመስለው። ወደ አሁኑ እንመጣለን፣ በደንብ እንመጣለን ወደ አሁኑ። ከዛ በእንደዚህ አይነት ሁኔታ ውስጥ እያለ ከቤተ ክርስቲያን ርቀሃል፣ ሱስ ውስጥ ነው ያለኸው። መልካም ወጣት በምን አጋጣሚ ሄድክ? መልካም ወጣት 2011 ኒሳይ በጣም ልጅ ነህ ያኔ። ስታወራ ግን ኤነርጂ ምናምን በጣም የሚገርም ነውና እንዴት በምን አጋጣሚ ሄድክ? ሰው ነው ሪኮመንድ ያደረገ መልካም ወጣት እንድትሄድ? ፈቃደኛስ እንዴት ሆንክ አንተ? በእንደዚህ አይነት ቸርች ትተታል፣ አትሄድም፣ ተስፋ ቆርጣል በመንፈሳዊ ነገር። እንዴት እሺ ብለህ ሄድክ? እሺ ብዬ ሄድኩት አንደኛ አገልጋይ ዮናታን አክሊሉ ሰማዋለሁ፣ የሚያስተምሩ ትምህርት ከታተል ነበረ። ስለዚህ ተነሳሽነት ነበረኝ። ትምህርቱ ይጣፍጠ ነበር፣ ደስ ይለህ ነበር። እውነት ምክንያቱም እንዳልኩ ይሄ የጀኔሬሽን ጋፕ ወይም የትውልድ ልዩነቱን አጥብቦታል። ሊሆን በጣም አጥብቦታል እና ቀለል ባለ አማርኛ መረዳት በሚቻልበት አይነት ቋንቋ ነበር የሚያስተምረው። እውነት ለመናገር የጥበብ ጸጋ የመናገር ጥበብ ጸጋ ካላቸው ዋነኛውና አንዱ አገልጋይ እሱ ነው። በጣም አንደበቱ ይጣፍጣል። ዮኒ በጣም ሲናገር የሚገርም። ወጣት ይሰማል። እኔ አንዴ ዮናታን ጋር ሆነን 2000 እንደሆነ አላውቅም፣ ስንተኛው መልካም ወጣት እንደሆነ አላውቅም። እንደዚህ አብረን ዞራለን፣ ተማሪዎች ራት እየበሉን እየዞር አንዷ ጠራችውና እንደ ፈሪሳዊ ቀሚስ ስላልጎተትክብን እናመሰግናለን ምናምን አለችውና ማለት በጣም እኛን መስለህ ስለመጣ እናመሰግናለን አይነት ነገር ነውና ደስ አለኝ። እኔ ያን ስሰማ። ከዛ እንዴት ነበር ኤክስፒሪየንሱ መልካም ወጣት ከሄድክ በኋላ? መልካም ወጣት በጣም የሚገርም ጊዜ ነበር። 2011 በመጀመሪያው ዙር ሄድኩኝ፣ ቆየው። በሁለተኛው ዙር ተማርኩ እያልኩ እስከ 8ኛ ዙር ድረስ ቁጭ ብዬ ነበር የተማርኩት። እስከ 8ኛ ዙር እና በጣም ደግሞ ማረሰው ትምህርት ነበረ። ኢዮብ ምዕራፍ 28 በእውነት ማዕድን የሚቆፈርበት ብርና ወርቅ የሚወጣበት ስፍራ አለ ይልና ሰዎች ጨለማውን አሸንፈው ወደ መሬቱ ጥልቀት ይቆፍራሉ፣ በገመድ እየተንጠለጠሉ ይወርዳሉ፣ በዛም ማዕድንን ይፈልጋሉ። ሰው ወዳልረገጠው፣ ሰው ወዳላየው
ስፍራ ወርደው ይቆፍራሉ። በዛም ማዕድንን ያገኛሉ። ይህንን መንገድ ጭልፊት አያቆም፣ ቁራ አላየውም፣ ትቢተኛ አልረገጠው፣ የአንበሳ ደቦልም አላለፈም ባጠገቡ እያለ ያወራል። እና ስለዚህ ሲያወራ ሰማለው፣ ጽፋለው፣ በደንብ ነው ማዳምጠ የነበረው። ከዛ ወረድ ብሎ የሚያወራው ስለ ሻኪሶ ወርቅ አይደለም፣ ወይም ደግሞ ዱባይ ተራ ወይ ፒያሳ ስላለው ወርቅ ሳይሆን ያም ጥበብ ከነዚህ ወርቅ ሁሉ ከኢትዮጵያ ቶፓዚዮን እንቁ በላይ ውድ ነው ጥበብ እና ማስተዋል። እግዚአብሔርም ለሰው ልጅ ይህንን ተናገረው ያለ ያስተምራል እሱ። እና እኔ በጊዜው እሰማዋለሁ፣ አዳምጠዋለሁ። ምን እያለ እንደሆነ ያው አማርኛው ይገባኛል፣ ግን አልበራልኝም ነበር። አሁን ቆይቶ ሲበራልኝ ለካ ነገሩ እንዴት ነው፣ ወርቅ ያለው ሻኪሶ፣ ዱባይ ተራ፣ ፒያሳ፣ ሳሪስ ሳይሆን ወርቅ ያለው አንተ ውስጥ ነው። ወርቅ ያለው እኔ ውስጥ ነው፣ እዚህ ውስጥ ነው። ያንን የከበረ ወርቅ እንዴት ነው ማውጣት የሚቻለው? ያ ነው ዓላማ ማለት። ያንን የከበረ ነገር ለማውጣት ሰዎች ዓላማቸው አድርገው ሲጓዙ ብዙ ነገር ያጋጥማቸዋል፣ ብዙ ነገር ያያሉ። የመጀመሪያው ፕሪንሲፕል እኔ የተማርኩት ምንድን ነው? ሰው ከዓላማው ለመድረስ ወደ ውስጡ እንጂ ወደ ውጭ መመልከት የለበት፣ ወደ ውስጡ ነው ማየት ያለበት። እኔ ብዙ ወደ ውጭ ሳይ ነው የጨረስኩት። በነገር ላይ ጊዜ ያባከንኩት ወደ ውጭ ሳይ አንድ ጊዜ እንደዚህ ወደ ውጭ ሳይ ምን አየሁ መሰለ? አንድ ከተማ ውስጥ በጣም የሚታወቅ ዘፋኝ ነውና ሆነ ነጭ ጫማ አድርጎ አየሁት እና ሞዴሉን አውቀዋለሁ እና በጣም በቃ እንዴ ታዲያ እንደዚህ ዘፍኖ መዘነጥ ነው እንጂ የሚል ሀሳብ መጣልኝ። ታዲያ በቃ እቺን ጫማ ዘፍኜማ ማድረግ አለብኝ ወደሚል ዓላማዬ አይደለም እኮ ወደ ውስጥ ያልተመለከትኩም፣ ወደ ውጭ ነው ያየሁት። ከዛ ተከትየው ልጁን ስቱዲዮ ገባው። ሙዚቃ የሚሰሩ የሚታወቁ ከተማ ውስጥ የሚታወቁ ልጆች ናቸው። ሰብሰብ ብለዋል። የሚያቀናብር አለ። እስቲ ሞክር፣ እስቲ ድምፅን እንስማዋሉኝ። አንጎራጎርኩ። ጥሩ ነው፣ ትንሽ የልጅ ድምፅ ነው፣ አልተሞረደም፣ ምናምን እንደዚህ ነው ምናምን አሉና ሂስ ምናምን ሰጡኝ። ከዛ በኋላ በቃ ዜማ እንሰራላለን፣ ቅንብር እንሰራላለን፣ ግጥም ጻፍ አሉ። አሁን ችግሩ የመጣው እዚህ ጋር ነው። እኔ እንዳልኩ ወደ ውስጥ ያልተመለከትኩም፣ ወደ ውጭ ነው የተመለከትኩት። ግጥም ጻፍ፣ ነጯን ጫማ ነው ያየው አንተ። ይሄ ነጯን ጫማ ይቺን እና አሁን ግጥም ጻፍ ስባል አረሰውም እና የማይሆን ግጥም ነው የጻፍኩት። ነሺ 8 ቁጥር ነሺ፣ ከዛ ቁርጭምጭሚትሽ ሎሚ ነው አገጭሽም እንደዛው ይላል እና እንዲገጥም ብዬ ነው እንደዛ ያረኩት ማለት ነው። ሰሙት። እኔም የመጀመሪያ ነው እና ይህንን ገጠምኩኝ። ሁለተኛ እንዳመጣት ጥበብ አንተን አልጠራችህም ያስሸኛል ይሸኛል እና እውነት ነው ደግሞ ጥበብ አልጠራችኝም። እኔ ጌታ ነው እንጂ ጠራኝ። እኔ እንዳልኩ አይመጣልኝም እንደዚህ አይነት ግጥም። ያኔ ስሞክር በቃ አይመጣልኝ። አሁን ግን ለጌታ ጻፍ ብትለኝ 3 ደብተር ሙሉ አለኝ አለ። አሁን ግጥሞች እንዳሉ ከአንድ ሁለቱን ትልልናለህ በኋላ ላይ ችግር የለም። እኔም ይኸው ማስታወሻ ይዘህ ነው የመጣ ተዘጋጅቼ እና ወደ ውጪ ሳይሆን ወደ ውስጥ መመልከት አሪፍ ነው። ውስጥ ያለውን ሀብት መልካም ወጣት ወደ ውስጥ እንድትመለከት አረገህ በትክክል። አሁን አየህ ወደ ውጪ ስታይ እኔ አንድ 5ኛ ክፍል ሆኜ ነውና አንድ ትውስታ ላጫውት። 5ኛ ክፍል ሆኜ አንድ የገና ፕሮግራም ላይ ነውና አንድ አስተማሪ ተማሪዎችን አንድ ፕሮግራም እንድናቀርብ ይመለምላል። ተማሪዎችን ድራማ የምትሰሩ፣ ፊልም የምትሰሩ እና ደግሞ መዝሙር የምትዘምሩ ሲባል እኔ ሳያቸው ጓደኞቼ ይሄ የአቻ ግፊት አለ አይደለ? ጓደኞቼ በሙሉ ድራማ መስራት ነው የሚፈልጉት። እኔም ድራማ እሰራለሁ አልኩ።
ከዛ በኋላ አሁን መዝሙር ብል ጥሩ ነበር። ትንሽ የሆነ ነገር ነበረ። የገና መዝሙራት ነበር እንትን የሚለው የሰላም ሌት የደስታ ሌት እና እሱን ብዘምር ምን አለ እሱን ብዘምር። ከዛ ድራማ እሰራለሁ አልኩ። ከዛ በኋላ የሆነ ነገር እንደየአቅሙ ሰው ተመደበ እና ልክ ፕሮግራም የምንሰራበት ቀን ላይ የእኔ የተሰጠኝ ገጸ ባህሪ እኔ የጠበቅኩት ወይ መልአክ ሆናለሁ ብዬ ነበር፣ ገብርኤል ምናምን ወይ ደግሞ ዮሴፍ ገና ስለሆነ አሁን የገና ድራማ ነው። ዮሴፍ ያው መቼም ኢየሱስ አልሆንም፣ የሚሆንም የለም። ያው ትንሽ ልጅ ዝም ብሎ አሻንጉሊት እንደሚያዝ ገምቻለሁ። ከዛ በግ አረገኝ። እግዚአብሔር እውነት ነው የምልህ በግ አረገኝ። ከዛ ደግሞ የሆነ አዲስ ትዝ ይለኛል፣ ጥቁርና ቀይ ቱታ ተገዝቶልኝ አምፒሲሊን መስዬ ነው የሄድኩት አትልም። ከዛ አስተማሪው ደግሞ የበግ ማስክ መስራት ደህና እንኳን የሆነ ማስክ አላዘጋጀም። በቀይ ክላሰር ትዝ ይለኛል እንደዚህ አይን ሰራ፣ ቀንድ ሰራ፣ አለበሰኝ። እሱን ለብሰ እንደ በግ ነው በቃ ምጭሁ። ልክ እረኞቹ ስጦታ ይዘው ወደ ሕፃኑ ኢየሱስ ሲመጡ እኔ በግ ነኝ እና እየጮኩ ነው የምገባው ማለት ነው። ድምፁን አልቻልኩበት፣ የበጉን ድምፅ ይሄ በሚለው ነገር ድምፁን ይመጣል አልቻለም። የሆነ ድምፅ አወጣለሁ ምናምን፣ አለቀ ፕሮግራሙ። ከዛ ጓደኞቼ ያገለሉኝ። ከዛ ምንድነው ኧረ ቃላብ ሰይጣን ሆኖ ነው የሰራው ተባለ። ሰይጣን አንተ ግን በጎን ነው የሰራው። እኔ ቀይ በጥቁር ለብሼ ምናምን ስል በቃ ዲያብሎስ ነው ብለው ሰይጣኑን ይመስላል ያሰቡት እና በቃ ከተሰጠ ካራክተርም ውጭ ሆንክ። አሁን አደግ ብዬ ሳስበው በእርግጥ ይሄ የልጅ ታሪክ ቢሆን ሰው ወደ ውጭ መመልከት ከጀመረ ከአቅሙና ከችሎታው ውጭ ዝም ብሎ በምናብ መነዳት ይመጣል ማለት ነው። በጣም መጥፎ ነው እሱ። መልካም ወጣት ስለዚህ ወደ ውስጥህ እንድታይ ያደረገ በትክክል በደንብ በቃ ከቃላብ ከራስ ከማንነት ጋር በደንብ እንድትዋወቅ አደረገ ማለት ነው። መልካም ወጣት ላይ እንግዲህ ያን 8ቱንም ዙር ቆይተ በጣም የሚገርም ኤክስፒሪየንስ አሳልፈ ከመጣ በኋላ በአጋጣሚ ደግሞ እዚህ ተተከለች አዲስ ኪዳን ካህናት ቤተክርስቲያን 22 አካባቢ ትዝ የሚል ከሆነ ያኔ ሱፍን ከላይ ኮተን አድርገህ መጽሐፍ ቅዱስን ይዘህ ስትመጣ ምናምን ነው ማቀ በጣም በቃ ቸርች አገልጋይ ይሆናል እንደዚህ ይሆናል ተብለ የምትጠበቅ ልጅ ነበር። ከሆነ ጊዜ በኋላ ግን ቲክቶክ ላይ ወጥተህ እየዘፈንክ ምናምን ሌላ አይነት እንትን ቴዎድሮስ ታደሰን ዘፈን ሁላ ስቱዲዮ ውስጥ ገብተህ እየሞከርክ ምናምን እንደዛ አየሁና ምኑ ነው ልጅ ምናምን ጠይቄያለሁ ራሱ አንዳንድ ልጆች ምናምንና ምንድን ነበር የሆነው? ከዛ በኋላ ወደ ራስህ ተመልክተህ ራስን ካገኘህ ምናምን ቤተክርስቲያን መምጣት ከጀመርክ በኋላ ምን ገጠመህ? ኦኬ ጥሩ ጥያቄ ነው። ቆንጆ ጥያቄ ነው። አሁን ይሄንን ነገር በደንብ ስንገልጸው የምን ውጤት ነው ከተባለ እንዳልኩ ወደ ውስጥ ያለ መመልከት ውጤት ነው አይደል? ወደ ውስጥ ያለ መመልከት ውጤት ነው እና የቴዲ ታደሰ ዘማሪው እያለ ወደ ሐሰተኛው ቴዲ ወደ ዘፋኝ መሄዱ የምን ውጤት ነው? ወደ ውስጥ ያለ መመልከት ውጤት ነው። ያ የከበረ ነገር ነበር። አየህ አገልግሎት ማለት በጣም የከበረ ነገር ነው። ያንን ወደ መናቅ አይ ይሄኛው ይሻላል ብሎ ዞር ወደ ማለት ህይወት መግባት ማለት ውጪ መመልከት ማለት ነው። የከበረውን ውስጥ ያለውን ነገር አለማወቅ ማለት ነው። የዛ ውጤት ነው ሁሉም በሙሉ መጥፎ ልማድ ብትለው ሁሉም ቢዘረዘሩ የዛ ተጨምቀው መጨረሻ ላይ ውጤታቸው ወደ ውስጥ ያለ መመልከት ውጤት ነው። ወደ ውጭ የመመልከት ውጤት ነው። ምክንያቱም እግዚአብሔር መንፈስ ቅዱስ ውስጣችን ነው ያለው አይደል? ወደ ውስጥ መመልከት አለብን። ሊናገረን የሚችለውም በመንፈሳችን በኩል ወደ ውስጥ መመልከት አስፈላጊ ነገር ነው። ስለዚህ ወደ ውስጥ መመልከት ደጋሚ ጀምረህ የነበረውን ነገር ስታቆም ነው ወደዛ እንትን ያልከው። አንዳንዶች ለመሰለ በጊዜው ከቸርች ተጣልቶ ነው ተቀያይሞ ነው ምናምን ሁላ ይሉ ነበረና ምንድን ነው አንተ ግን ወደ ራስ መመልከት አቆመህ ነው ተመልሰህ ወደዛ ነገር የተመለስከው? እውነት ነው። እንደዛ ነበር። ከቸርች ጋር ምን የሚያጣላኝ ነገር አለ? በነገር ላይ በጣም ነው የምወዳቸው አገልጋይ ዮናታን አክሊሉ ማለት አሁን ላይ መንፈሳዊ አባቴ ነው። ያኔም ቢሆን አልጨከነብኝም።
በብዙ ሁኔታ ውስጥ ሆኜ ሄድ ነበረ ቸርች። አባሮኝ አያውቅም። ያኔ እንደውም ታስታውሳለህ ቀለም የኡጋንዳ ጠንቋይ መስዬ የፀጉር ቀለም በጣም ምን ያሰቀኝ ነበር። እንደ ጉድ ነበር። የስፔን ባንዲራ ነበር የሚመስለው። እሄዳለሁ ውጣ በል ተነስና ብለውኝ አያውቁም። ቸርች አስከፍተውኝ አያውቁም። እንደውም እግዚአብሔር ይረሳ ዘንድ አመፀኛ አይደለም ይላል። ስለዚህ መርሳት አመፀኝነት ነው አይደል? ብዙ ነገር አድርጎልኛል አገልጋይ ዮናታን አክሊሉ ማለት። በጣም መግቢያ ሳጣ ማረፊያ ቦታ ሰጥቶኛል። ሐዋሳ ቆይቻለሁ። እያበላኝ እያጠጣኝ ቤት ተከራይቶልኝ ቸርች አጠገብ ከቸርች እንዳልጠፋ አድርጎኝ ብዙ ለፍቶብኛል፣ ደክሞብኛል። ቤተሰብም እንደዚህ ከቸርች ጋር ተጣልቶ ነው የሚለው ነገር የሚያስኬድ ነገር አይደለም። በመሰረቱ አይደለም። ለምን መሰለህ? አሁን እግዚአብሔር በጣም ሲወድህ ከሰጠህ የሚሰጥህ እንደ ስማቸው የሆኑ ሰዎች ነው። እንደ ስማቸው እያወራን ነበረ በዚህ ጉዳይና ከፋዘርም ጋር አባት የሆነ አባት ይሰጣል፣ ወንድም የሆነ ወንድም ይሰጣል፣ እንደ ስሙ የሆነ መጋቢ የሆነ መጋቢ ይሰጣል። ከሰጡኝ ሰዎች መካከል እግዚአብሔር ከሰጠኝ ሰዎች መካከል አንዱ ነው አገልጋይ ዮናታን አክሊሉ ማለት። በመቀጠል ደግሞ ወላጅ አባቴ ያለ አንድ ደግሞ ሁለተኛ አባቴ ነው ብዬ በጣም የምወደው አንድ ኤርትራዊ ወንድም አለኝ። እግዚአብሔር ከሰጠኝ ሰዎች መካከል እንደ ስማቸው ናቸው። እንዲሁ መርሳት አመፀኝነት ስለሆነ ላስታውስና ስለነሱ ጥቂት ልንገርህ። የመጀመሪያው አባቴ ነው። አባቴ በጣም ትዕግስተኛ ሰው ነው። መቆጣት ባለበት ጊዜ እና ቦታ ይቆጣል። መታገስ ባለበት ጊዜ ደግሞ ይታገሳል። አሁን ላለሁበት ሁኔታ በጣም ቀኝ እጁን የሰጠኝ እሱ ነው። እኔ እንደውም በህይወቴ የማረሰው አንድ አጋጣሚ ያለኝ አባቴ ህልም ያያል ወይ ራእይ ያያልና 1 2 3 ጊዜ ሲነግረኝ እውነት ሆኖ ሳገኘው በቃ የሚያየው ነገርማ ልክ ነው ማለት ነው ያመንኩ። አንድ ቀን በጣም አምሽቼ ነው ወደ ቤት የምገባው እና እንደነገርኩ ወደ ውጪ ነው የማየው። መጥፎ ልማድ ውስጥ ነው ያለሁት። በብዙ አይነት ሁኔታ በሱስ ቀንበር የተያዝኩበት ጊዜ ነበርና ሊነጋ ሲል ነው ምገባ ያለሁት እና ቀስ ብዬ ነው ከፍቼ ስገባ ሳሎን መብራት በርቷል። ከዛ ቀልተኛም ማለት ነው አልኩ። ከዛ በቃ ቀስ ብዬ እንዳይሰማኝ ማለት ነው ቀስ ብዬ ዚግዛግ እየሰራው እኮ ነው የምሄደው። ከዛ ዚግዛግ እየሰራው ምናምን ቀስ ብዬ ልገባስ ቃልዬ አለኝ። አቤት ምናምን አልኩና አየሁት። ከዛ መቅረብ አልፈለኩም። ለምን ጋንጋን ነው የምለው። ከዛ አቤት አልኩት። ከዛ እኔ በቃ ወዲያው ምን ይለኛል፣ አንደኛን አታድርም፣ ምን አባት ትሰራለህ፣ ምን አይነት ጥያቄዎችን ነው የሚጠብቀው አይምሮዬ ማለት ነው። እና ና ፈልጌህ ነው አለኝ። ከዛ እሺ በሩ ጋር ቆምኩና አጠገቤ ቁጭ በላለኝ። ከዛ በቃ እየሸከከኝ ሄጄ ቁጭ አልኩ። ከዛ ቅድም እኮ የሆነ ራእይ ያየው ስላንተ እና እስክትመጣ እኮ መጠብቅህ ለዛ ነው ልነግርህ ብዬ ነው አለኝ። ምን አይተህ ነው አባዬ ስለው የሆነ ቀይ መጽሐፍ ቅዱስ ወርቃማ ቀይና ወርቃማ የሆነ መጽሐፍ ቅዱስ አንተ ላይ ሲወድቅብህ አይቻለሁ እና አገልጋይ ነህ አንተ አለኝ። ሲለኝ አየሁትና የኔ ሁኔታ አለ። ከዛ እንትን አለኝ አልገጣጠም አለኝ። እሱ ደግሞ የሚያየው ነገር የእውነት ነው ብዬ አምናለሁ። ከዛ ይቅርታ አባዬ እኔ ራእዩን አይተህ ሊሆን ይችላል ግን ትርጉሙ ላይ ነው የተሳሳትከው። አየህ እግዚአብሔር አየኝና በምን ልበለው ብሎ አጠገቡ መጽሐፍ ቅዱስ ሲያገኝ አይነ ስቤል ሊያጠፋኝ ነው የወረወረው ያንን መጽሐፍ ቅዱስ አልኩት እኔ እንጂ አንተ እንዳሰብከው የሆነ የአገልግሎት ክብር ወድቆብኝ አይደለም። በቃ አጠገቡ በምን ልበለው ብሎ ሲል መጽሐፍ ቅዱስ አገኘ አይነ ስቤል ሊያጠፋኝ ነው እግዚአብሔር አልኩት። ከዛ ግራ ገባው። በቃ ከዛ አይ እንደዛ አይደለም ቃልዬ ምናምን አለኝ።
አወራኝ። ከዛ ጸለየልኝ። ከዛ የሆነ ምግብ አጎረሰኝ ምናምን ተኛው ገብቼ እና እኔ በጊዜ እኔ ውስጥ ያለውን ነገር እኔ እንኳን አላውቀውም፣ እሱ ግን ይታየዋል። አሁን ኢየሱስ ክርስቶስ ምን አለ? ደቀ መዛሙርቱን 70 አድርጎ ሲልካቸው እንቋችሁን እሪያ ፊት አትጣሉ አለ። የሆነ እኮ ጩባ እኮ አልያዙም እኮ፣ የያዙት ምንም ወላ አንቴ የለም። እንደውም መቀየሪያ ልብስ እንዳትይዙ ብሏቸዋል ሲልካቸው። ታዲያ ይሄ እንቁ ምንድን ነው ብለህ ስትል ቁስ አይደለም እሱ እንቁ። ነገር ግን እሪያም ያለው ስለ አሳማ እያወራ ሳይሆን ሰዎች አሉ እሪያ የሆኑ ማለት ነው። ልክ አንተ እንቁ የሆነ ነገር ይዘህ ስትሄድ ይነክሷል፣ አንተ እንቁንም ይረግጡታል። እግዚአብሔር የሚሰጥ ሰዎች ግን አንተ ውስጥ ያለውን ሀብት፣ አንተ ውስጥ ያለውን ነገር አንተ እንኳን ማየት ካልቻልክ እነሱ ያዩታል ያንን ነገር ማለት ነው። ከዛ በጣም ገረመኝ እንደዛ ሲለኝ። የነበርኩበት ሁኔታ የሚያስብል አልነበረም። አንተ ሰከራ እየመጣ ነው፣ ሌሊት ሊነጋ ሲል ሌላ ታሪክ ውስጥ አንገታ እየገባ ነው። እኔ በከለር ነኝ በጊዜው 9 አይነት ከለር እያየሁ ነው የገባሁት፣ ዚግዛግ እየሰራው በጊዜው እና በጣም የሚገርም አባት አሉ። እውነት ነው፣ በጣም ነው የምወደው በዚህ አጋጣሚ። እና ሌላ ደግሞ ያልኩ አገልጋይ ዮናታን ብያለሁ። እንደውም ይህንን ነገር ወደ መጨረሻ አካባቢ ላወራህ ነበረ እና አሁን ባወራህ ደስ ይለኛል። እቺን አበባ ይዣት የመጣሁት ሆነ ብዬ ነው። እቺን አበባ አሁን እቺ አበባ ማለት አንተ ነህ። እቺ አበባ ማለት እኔ ነኝ። ከዕለታት አንድ ቀን እቺ አበባ ከመሬት ውስጥ ወጣች፣ ብቅ አለች፣ ወደ ሰማይ ከፍ አለች። መዓዛዋ አካባቢውን አወደው። ሰዎች አይናቸውን እዚች አበባ ላይ ጣሉ። አንድ በመንገድ የሚያልፍ እቺን አበባ ተመልክቶ ከግንዱ ቆረጣትና መዓዛዋን ሳበው፣ ውበቷን አደነቀ። ወደ ቤቴ ይዣት እሄዳለሁ ብሎ ወሰነ። ከዛ በመንገድ ሳለ ቤት ሳይደርስ እንደዚህ እየቀነጠሰ አበባዋን አራገፋት። መንገድ ላይ ያራገፋት ሄዶ ልክ ግንዷ ስትቀር ግንዱን ወርውሮ ረግጧት ሄደ። ከዛ ሌላ ደግሞ ሰው እቺን አበባ ተመለከተ፣ ከግንዱ ቆረጣት፣ መዓዛዋን ሳበ፣ ውበቷን አደነቀ። ወደ ቤቱ ይዟት ለመሄድ ወሰነ እቺን አበባ። ከዛ ወደ ቤቱ ወሰዳትና ለዓመታት አንብቦት የማያውቀው መጽሐፍ ውስጥ ድጋሜ ለሌላ ዓመታት ደግሞ መልሶ ወደማይከፍተው መጽሐፍ ውስጥ ከተታት፣ ዘጋባት። እቺ አበባ ደረቀች፣ ሞተች። አበባዋ ህይወት የላትም፣ ማስታወሻ ነች። እሱም መልሶ አያያትም። አንድ ደግሞ ሰው ተመለከተች ነው አበባ፣ ከግንዱ ቆረጣት፣ መዓዛዋን ሳበ፣ ውበቷን አደነቀ። ገና ሲይዛት እሾክ ሲወጋው መንገድ ላይ ጥሏት ሄደ። ምንም ትዕግስት የለም፣ ጥሏት ሄደ እቺን አበባ። አንድ አትክልተኛ የሚሆነውን ነገር ከሩቅ ሆኖ ይመለከት ነበረ። አበባዋ በየመንገዱ ተበትናለች፣ በሰዎች ተረግጣለች። ከዛ እቺን አበባ ቤቱ ወሰዳትና በአማረ ስፍራ ተከላት፣ ኮተኮተላት። እንቅልፉን እየታገለ ጠዋትና ማታ ውሃ ጠጣት። አማረባት አበባዋ። አየህ ጳውሎስ ምን አለ? እኔ ተከልኩኝ አለ። አጵሎስ ደግሞ ያጠጣ ነበር፣ የሚያሳድግ ግን እግዚአብሔር ነው። እኔን አገልጋይ ዮናታን አክሊሉ ማለት ተከለኝ። ሲተክለኝ ጌታን የምትቀበሉ እጃችሁን አውጡ ብሎ እጄን ሳወጣ ጌታን ተቀብዬ ቻው ብሎኝ ሳይሆን አመፀኛ ስላልሆንኩ ማስታወሳቸውን ብዙ መልካም ነገሮች አደረገልኝ። ሰው በሚያስፈልገኝ ሰዓት ደረሰልኝ። አባቴ እንኳን እያለቀሰ እዚህ ውስጥ ነው ያለው ልጄ ብሎ እርዳታን ሲጠይቀው ፊቱን አላዞረበትም።
ተከለኝ አገልጋዩ ዮናታን አክሊሉ። የሚያጠጣኝ ደግሞ ብዙ ነበረ። ብዙ ለመጥቀስ ያክል አሁን ለምሳሌ ፓስተር ዳዊት ሞላልኝ አጠጥቶኛል። ከእግሩ ስር ተምሬያለሁ። የእግዚአብሔርን ቃል ብቻ ሳይሆን ያጠጣኝ፣ ሲጠማኝ ውሃ አጠጥቶኛል። ጨምርና ብላ ብሎ አብልቶኛል። እኔ አይዞህ እንዳትሳቅቅ ጨምረ ብላ ብሎ አብልቶኛል። እኔ አመፀኛ አይደለሁም፣ አረሳም የሆነልኝን ነገር። እግዚአብሔር ደግሞ አሁን አሳድጎኛል። እግዚአብሔር ይመስገን። ከነበርኩበት ከነዛ አስከፊ ሌሊቶች እንኳን ለሰው ለራሴ ከማልተርፍባቸው ምዕራፎች እግዚአብሔር አውጥቶኛል እና በአጭሩ እነዚህ ሰዎች በህይወት ይወስጣሉ። አሁን ሌላ ደግሞ አንድ ኤርትራዊ ወንድሜ አለ። አስበው፣ በዘራ እንገናኝ፣ የሚኖረው ከባህር ማዶ ነው። እኔ ደግሞ ቀበሌ ማህበር ወረዳ 12 ነው የምኖረው። ወዳጄ ነው፣ ደውልልኛል። ርዕሱና ይዘቱ የማይገናኝ ወሬ ሳወራ አስተካክሎ ነው የሚሰማኝ። ይገርማል። እግዚአብሔር እንደዚህ አይነትን ሰዎች ሰጥቶኛል እና እንደ ስማቸው የሆነ ሰዎች ነው እግዚአብሔር የሚሰጥህ፣ እንደ ስማቸው። በቃ የሚገርም ነው። በጣም በጣም የሚገርም አድርገን የገለጽከው። አመሰግናለሁ። የሚገርም ነው በጣም ማለት እኔ ራሴ ስታወራውን በጣም እየገረመኝ ነው እየሰማኝ ነበርኩት። አንዳንዴ ያው ስለማይመሰከር ስለማይነገር ባለፈው ምን አለ መሰለህ፣ አሁን ለመልካም ወጣት ለዘንድሮ ለሚደረገው መግለጫ እየተሰጠ ነበር እዛ ሸራተን እና ሰዎች ይጠይቁታል አንዳንድ ነገር እና ያ አውሮፕላን ዜና የሚሆነው በሰላም ማረፉ ሳይሆን ችግር ሲፈጠር ነው ዜና የሚሆነው አለ። ስለዚህ በጣም ብዙ ሰው ተቀይሯል በመልካም ወጣት፣ በጣም ብዙ ነገር ሆኗል። ከዛ መሀል አንድ ነገር ሲሆን አንድ ሰው ወጥቶ የሆነ ነገር ስላለ ያኛውን በሙሉ ይሸፍነዋል፣ ያጠፈዋል ነገር አለ እና አንተ በጣም የሚገርም ምስክርነትን ይሰጣል። በጣም እኔ አገልግሎቱንም በቅርበት ስለማውቀው ምናምን ብዙም ስለተጠቀምኩ ብዙም የተቀያየሩ ሰዎች ስለማውቅ እንደዚህ አይነት ምስክርነት ስሰማ ደግሞ ደስ ይለኛል በእውነት። እግዚአብሔር ይባርክ። አሜን። እንደ ስማቸው የሆኑ ሰዎችን እግዚአብሔር ይሰጣል። እንደ ስማቸው የሆኑ ሰዎች ወንድም ተብሎ ወንድም ሲሆን ወንድም መከታ ነው እኮ አይደል? በጣም አንድ እኔ የማይረሳኝ ነገር ታሪክ አለና ሁለት ወንድማማቾች ናቸው። በእውነተኛ ታሪክ ላይ የተመሰረተ ነገር ነው የምነግርህ። በነገር ባጋንነውም ትንሽ ነው ማጋነው፣ ብዙ አልገፋበት እና ሁለት ወንድማማቾች ናቸው። አንዱ በጣም ሌባ ነው፣ ሰርቲፋይድ በቃ ምሩቅ ሌባ ነው እና እየታሰረ ያስቸግራል። ያስፈተዋል። ወንድሙ እየሄደ ይታሰራል፣ ያስፈተዋል። አንዴ ረዘም ላለ ጊዜ ያሰሩት። ቆይቶ የሚፈታበት ቀን ሲደርስ ያው የፈረደበት ወንድሙ እንደውም ታናሹ ነው አሉ፣ ሄዶ ያስፈተዋል። ከዛ እንኳን ተፈታ ወንድም ይወድሃል፣ አሁን ተምርሃል ወይ ከስተት? አዎ ታርሜያለሁ አለ። በጣም ደስ ይላል፣ አዲስ ሰው ትሆናለህ፣ ያለፈው ምዕራፍ ይዘጋል፣ በአዲስ ምዕራፍ ትጀምራለህ ብሎ አበረታቶት እራት ሊጋብዘው ወንድሙ ይዞት ይሄዳል። የሆነ ምግብ ቤት እራት ይበላሉ፣ ይጫወታሉ። በጣም እንደተለወጠ ይነግረዋል፣ ይደሰታል እሱ። ከዛ እራት በልተው ሂሳብ ከፍለው እየወጡ እያለ የሆነች ጨለማ ቦታ ሲደርስ ሀንግ ያደርገዋል ማለት ነው። ከዛ እንደዚህ ታፕ አረገና አረ ወንድምህ እኮ ነኝ ሲለው ስራ ነው፣ ዝምድና ሌላ ነገር ነው አለ ልጁ። አሁን ይሄ ልጅ ሳይጠረጥር ቀርቶ ነው፣ ኪሱን ሳይጠብቅ ቀርቶ ነው፣ ግን ወንድሜ ነው ብሎ ነው። እሱ ግን እንደ ስራ ነው የሚያየው። እንደ ስራ ነው። ምንም የወንድምነት ባህሪ እያሳየ አይደለም ማለት ነው። የወንድምነት ባህሪ እያሳየ አይደለም እና ሰዎች እንደ ስማቸው ሲሆን ማንነታቸው በጣም መልካም ነው። እግዚአብሔር ደግሞ ከሰጠህ ሰው እንደ ስሙ የሆነ ሰው ነው የሚሰጠህ። እግዚአብሔር በጣም መልካም ነው። ያው በሰው ውስጥ ነው የሚሰራው። እግዚአብሔርም እኮ እኛን ለመቀየር የተለያዩ ሰዎችን ወደ ህይወታችን ያመጣል። ትንሽ ወደኋላ ልመልሰልን። ይሄ ከቸርች እንደገና ከተመለስክ በኋላ ማለት ቸርች አቁመህ ቲክቶክ ላይ አንዳንድ እንትኖች ምናምን በምትሰራ ሰዓት፣ ፀጉርህ በጣም በሚቀያየር ሰዓት ምናምን ብዙ ሰዎች የተለያየ አስተያየት ይሰጣሉ ስለአንተ። በዛ ሰዓት በጣም ብዙ ነገር ትባል ነበር፣ ብዙ ነገር ይሉሃል። በጣም ዲስከሬጅ የሚያደርጉ ኮሜንቶች ይሰጡሃል ከክርስቲያኖች ጭምር። ያን ነገር እንዴት ነው የተወጣኸው? አንተ እንዴት
እንዴት ቻልከው? ራሱ ዱላው ከባድ ዱላ ነበር ይወርድብህ የነበረው በጊዜው እና ብዙ ነገር ትባል ነበር። እንዴት አንተ አንድ ላደረግከው? ጥሩ ጥያቄ ነው። በጣም ቆንጆ ጥያቄ ነው። ቆንጆ ጥያቄ ነው። የመጀመሪያው ያ የደረሰብኝ ዱላ ስለ ወንጌል አይደለም፣ ስለ ወንጀል ነው። ስለዚህ በዛ አኳያ ስናወራ ያው የጥፋቴንም ቅጣት እንደሆነ አድርጌ የማስብበት ጊዜ አለ። በአንድ ጎን ደግሞ ሳስበው ክርስቲያን ይቅር ባይ መሆን አለበት። ይቅር ባይ ማለት ምን ማለት ነው? እኔ አሁን ለምሳሌ ይቅር ባይ ነኝ ማለት የበደሉኝን ይቅር እላለሁ ብቻ ማለት አይደለም። እውነት ነው፣ የበደሉኝን ይቅር ማለት አለብኝ። እኔ ሰፈሬ ላፍቶ ነው ሰፈሬ። 2-3 ልጆች እዚህ ጋር መተውኝ መንጋጭን ላይ ነው ያዞሩልኝን ልጆች አሁን ሳገኛቸው አቅፌያቸው አውርቼ ተነፋፍቀን የምንገናኝ ልጆች አለ። አንቆጥርም በደል። በአንድ ወቅት ተጋጭተናል። ያ ማለት ደግሞ ሁሌ እንጋጫለን ማለት አይደለም። ምክንያቱም አዛይንዶፍ ዘዴ ያን ሰው ስታየው ሰው ነው፣ ልክ እንደኔ ሰው ነው። ሰው ላይ ደግሞ ሰው ሊጨክን አይችልም። እና ይቅር ባይ መሆን ማለት የጎዱንም መርሳት ወይም መማር ብቻ ሳይሆን አንድ ሰው በውድቀት ውስጥ ተመልክተው ከማርከው ይቅር ባይነት ነው። እሱ ይቅር ባይነት ነው። አሁን ለምሳሌ አንድ ሴት በዝሙት ወደቀች፣ ሰዎች ሊወግሯት ተሰበሰቡ። ከዛ በመሃል ኢየሱስ ክርስቶስ መጣ፣ በመሬት ላይ ጽሑፍን ጻፈ። ከዛ ከእናንተ መካከል ኃጢአት የሌለበት እቺን ሴት ይውገራት ሲባል እኔ ብቻዬን እኔ ብዬ ኮብልስቶን አነሳለሁ እንዴ? ምን ማለት ነው? በጣም ከውርደት ነው አይደል? አሁን እኔ በጣም የማውቀው የምቀርበው አገልጋይ የምለው ሰው ወድቆ ብመለከተው ሰው ነው። ሰው ደግሞ ጻድቅ 7 ወድቆ 7 ይነሳል። 7 ሲወድቅ እርኩስ ሆኖ 7 ሲነሳ አይደለም ቅዱስ የሚሆነው ጻድቅ። 7 መውደቁ አይቀርም፣ 7 ደግሞ ይነሳል። አልፈርድም፣ ማንም ላይ ይቅርታ አደርጋለሁ። ሰዎች ደግሞ ይመስለኛል ያለፍኩትን ነገር እግዚአብሔር ለበጎ ያደረገልኝ ለዚህ ይመስለኛል። እኔ ያላየሁት ላይፍ የለም፣ ያላየሁት ነገር የለም። በብዙ ነገር ውስጥ አልፌያለሁ፣ ወድቄያለሁ፣ ተነስቻለሁ። በመጥፎ ልማዶች ውስጥ አልፌያለሁ። ከማይሆን ሰዎች ጋር ገጥሜ አውቃለሁ በህይወቴ እና በጊዜው እነሱ የሚናገሩኝን ነገር ስመለከት አንደኛ እንዳልኩ በወንጌል አይደለም የምሰደበው፣ በወንጀሌ ነው። ራቅ አድርጌ ደግሞ ሳስበው እኔ ብሆን አሁን ላይ አላረገውም ያንን ነገር፣ ተምሬበታለሁ። በፊት ላይ ቢሆን እኔም ላረገው እችላለሁ፣ ልሳደብ እችላለሁ። አሁን ላይ ግን አላደርግም ያንን ነገር እና ለሁሉም ሰው ምህረት አድርጌያለሁ። ሰውም ይቅርታ አድርጎልኛል፣ እግዚአብሔርም ይቅርታ አድርጎልኛል። ከምንምና በላይ ደግሞ ከምንም በላይ እኔ ለራሴ ይቅርታ አድርጌለታለሁ። ዋናውስ ራስን ይቅር እንደማለት አይነት ሂል የምታረግበት መንገድ የለም። በነገራችን ብዙ ጊዜ ሰው ሰይጣንን በጣም የሚሰራበት መንገድ ሰው ራሱን እንዲኮንን ያደርገዋል። ባለው ነገር ራሱን እንዲኮንን አረባ ያልጠቅም ምናምን ብሎ እንዲያስብ ያደርገዋል። ያ ነገር ደግሞ ወደ ብዙ መጥፎ ነገር ይገፋፋል፣ ራስን ወደ ማጥፋት። እንደዚህ አይነት ነገሮችን ሁሉ አሰብ ነበር ስትል እኔ አንድ ቪዲዮ ላይ ሰምቻለሁ። ራስን ስለማጥፋት ማሰብ ምናምን ምን ትላለህ? አሁን በእንደዚህ አይነት ሁኔታ ውስጥ ላሉ ሰዎች አንተ ካለፍክበት ኤክስፒሪየንስ ተነስተህ መናገርና መምከር የምችለው ነገር ያልፋል። አያልፍም የሚባል አይነጋም የሚባለው ሌሊት ይነጋል። እንደ መሸ ቀርቶ አያውቅም ለማንም ሰው። ይቀየራል ሁሉ ነገር። እኔ ራሴን ለማጥፋት አስቤ ሳይሆን ከአንድም 2-3 ጊዜ ሞክሬም አውቃለሁ። እንደዚህ ፕራክቲካሊ ሞክረህ ታውቃለህ? ለማለት ራሴን ሆስፒታል አግኝቼ አውቃለሁ። እና ምንድን ነው ምክንያቱ? እንደዚሁ ራስን መጥላት፣ ለራስ ይቅርታ ለማድረግ ይሄ ነው በቃ ሊሆን የሚችለው። ሰው በሞላበት ሀገር ሰው ይርባሃል፣ እንደ እህል እንደ ውሃ ይጠማሃል፣ ብቸኝነት ይሰማሃል። እንደ አንድ አማራጭ አድርገህ ታስበዋል። እና ወርጣም ወረደም አበቃ የሚባለው ከአፈር በታች ላለ ሰው፣ ለሞተ ሰው ከተነፈስክ
አየር መሳብ ከቻልክ ልብ ምቱን ካላቋረጠ ሁሌ ተስፋ አለ መቀጠል ነው እንጂ ይነጋል። በእውነት ለእኔ ነጋ አይደለ እንዴ? አሁን የሚገርምህ እኮ በእውነት ነጋ እኮ እና ያንን ነው መናገር የምፈልገው። አሁን በጣም ከብዙ ነገር ወጣል። እንደዚህ ያስታውቃል። ፊዚካሊ ያለህ ነገር ያስታውቃል። ነፃ ሆነ ነው የምታወራው። አእምሮ በጣም ነፃ እንደሆነ በደንብ እንደ ሂል እንዳረክ ያስታውቃል። በጣም በብዙ ነገሮች አልፈሃል፣ ግን አሁን በጣም ሂል አድርጋል። እና አሁን በጣም ብዙ ሰው እንደዚህ አይነት ከሱስ ነገር ለመውጣት በጣም ይቸገራል። አንተ ኖረህበት አይተዋል በደንብ። ምንድን ነው አሁን ከእንደዚህ አይነት ነገር ለመውጣት ያገዘህ ነገር ምንድን ነው በአንተ መረዳት? በጣም ጥሩ ጥያቄ፣ በጣም ቆንጆ ጥያቄ። የመጀመሪያውና ዋነኛው ነገር ብዬ የማስበው ምንድን ነው፣ ከዓላማህ ጋር የማይሄዱ ሰዎች ጋር አለመግጠም፣ መራቅ። ያንን ያደረግከው አንተ? እኔ ያው ያንን ያደረግኩት የመጀመሪያው ነገር ያደረግኩት ያንን ነው። ከዛ ረዘም ላለ ጊዜ ደግሞ ብቻዬንም የተቸገርኩባቸው ጊዜያቶች አሉ በመሃል። የመጀመሪያው ውሳኔ ግን እሱ ነው። ለምሳሌ እኔ ካሳለፍኩት ላይፍ ልንገርህ፣ ካሳለፍኩት ላይፍ እንደዚህ ከትውስታዬ ልንገርህ። ከማይሆኑ ከዓላማዬ ጋር ከማይሆኑ ሰዎች ጋር ገጠምኩ እና መጥፎ ልማድ ለመድኩ። ምን ለመድክ አትለኝ? ሰው ማስፈራራት ለመድኩ። እኔ ሲያደርጉ አይቼ ነው። የሆነ ከክፍለ ሀገር የመጣ ምስኪን ባለሱቅ አለ። በቃ ቆብ ያደርጋል ምናምን፣ የሆነ መርካቶ አካባቢ ሄዶ ደርሶ እቃ ያመጣል ይሸጣል። እና አስፈራርተውት ዱቤ ሲቀበሉ አየሁ። ኮስተር ይላሉ፣ ያለባቸውን ሂሳብ አይከፍሉ፣ በሚቀጥለው ይጠይቃሉ፣ ፈርቶ ይሰጣቸዋል። አየሁ፣ ሞከርኩ፣ ተሳካልኝ፣ ለመድኩ። ከዛ ሁሌ እያስፈራራን ዱቤ ስንቀበል ለካ አንድ ቀን በቃኝ ብሏል። ፍርሃቱ ለካ ለቀቀው። አንድ ቀን ፍርሃቱ ለቀቀው። አይሆኑ ቅጣት እቀጣቸዋለሁ እነዚህ ልጆች ብሎ አጣና አዘጋጅቶ ነው የሚጠብቀው ማለት ነው። ቅጣት ሊቀጣ የመስዋዕቱ በግ ማን ይሆናል? እኔ። ጠዋት ተነስቼ ሰከም እያልኩ ሄድኩና እንደለመድኩት ሳየው እንደዚህ ጋቢ ለብሷል እና እንዲህ ያየኛል። ምን ሆኖ ነው በርዶት ምናምን እያለ አጣናውን እንደዚህ ደብቆት ነው አትልም። ከዛ በኋላ እንደለመድኩት ዱቤ ስጠይቅ ይሄ ደንበኛ ማስተናገጃ መስኮቱ አለ አይደል? ወጣ። እኔ እየበረረም ይመስለኛል እየዘለለም ይመስለኛል። ደግሞ ረዘመብኝ ቁመቱ። እኔ ሌላ ጊዜ እንደዛ ረጅም እንደሆነ አላውቅም። እውነት ነው የምልህ። ከዛ ወጣ እንዴት እንደሳተኝ ማለት ነው። ወዲያው እግር ለመራመድ ብቻ አይደለም ሲቸግርም ትሮጥበታለህ። እንዴት እንደሮጥኩ በቃ የሆነ የኬንያ አትሌት ነው የሆንኩት። ላጥ በዚህ ግዝፈት ያውን አስብ። ከዛ በቃ ሮጣለሁ ምናምን፣ ዞር ስል ይከተለኛል፣ ይስተኛል ምናምን፣ ንፋሱ እዚህ ጋር አንገቴ ምናምን ሲነካኝ ከዛ ዝሮጥ። ከዛ እግዚአብሔር ይባርካቸው የሆኑ የሚያውቁን ሰዎች ነበሩ። ግልብጥ ብለው ወጥተው አገላገሉ፣ አተረፉ። ደስ አለኝ በእነሱ። አንተማ ምናምን ይለኛል፣ እዛው ነው ያስፈራራኛል ምናምን። ሁለተኛ ሱቄ ብትመጣ ምናምን። ከዛ የሚያስቀኝ ነገር መጨረሻ ላይ ምናምን ለሁሉም ንገራቸዋል፣ ለሁሉም እንድነግርልኛል። አሁን ይሄ መጥፎ ልማድ ነው፣ ሰዎችን ማስፈራራት መጥፎ ልማድ ከዓላማ። ስለዚህ አንተ አሁን ዓላማህን ማወቅ፣ እግዚአብሔር የጠራህን ነገር ማወቅህ ነው ከዛ ነገር እንድትወጣ ያገዘህ ማለት ነው። አሁን ምን ያክል ጊዜ ሆነ ሁሉንም ሱስ እርግፍ ከተውክ? ዓመታት ተቆጠሩ። በጣም ይገርም ነው። በጣም እግዚአብሔር ይመስገን። በዚህ ሁላ ጊዜ እንግዲህ ወዘ ተመልሷል፣ ፊት ተመልሷል፣ ድሮ የነበረ ግርማ ሞገስ ተመልሷል። ይሄ ቢጫው ምናምኑ የፀጉር እንትኑ ምናምን ቀርቷል። በጣም ይገርም ነው። ከዛ እስቲ አሁን ስላለህበት ደግሞ እናውራ። አሁን ወዳለው ቃል ወደ ተቀየረው ሌላ ሰው ወደ ሆነው ወደማያወዛግበው ወደሚዘምረው። አሁን ቲክቶክ ላይ ራሱ ይመጡልኛል ቪዲዮዎች እኔ ስትዘምር ምናምን እና በጣም ነው ደስ የሚለኝ፣ በጣም ነው መባረክብህ።
እና አሁን ወዳለው በመጀመሪያ እንዴት ተሰራ ይሄኛውን ያለው ቃላም ምን አይነት ሰው ነው አሁን ያለው ቃላም የሚለውን ብናወራ ደስ ይለኛል። በጣም መልካም። አሁን ያለውበት ሁኔታ ላይ ለመድረስ እግዚአብሔር አሳድጎኛል። የተከለኝ አገልጋይ አለ፣ መንፈሳዊ አባት አለ፣ የሚያጠጡኝ ሰዎች አሉ። እግዚአብሔርን ቃል እማራለሁ፣ እግዚአብሔርን ቃል አነባለሁ። ስለ ክርስቶስ ብቻ ነው መስማት የምፈልገው። እኔ ብዙ ሌላ ነገር መስማት አያስደስተኝም። በዛ ሁኔታ ላይ ነው ያለሁት። ቸርች ሄዳለሁ፣ አቴንድ አደርጋለሁ። አዲስ ኪዳን ካህናት ቤተክርስቲያን ነው የሚሄደው። ያው በተለምዶ ማርሲል ቸርች ነው የሚባለው። እዛ ሄዳለሁ። ከአገልጋዮች እግር ስር ሆኜ እሰማለሁ፣ እማራለሁ፣ በህይወቴ ላይ ተገብረዋለሁ። እውነት ነው፣ ወዜ ተመልሷል። አሁን ላይ በፊት የነበርኩት ማንነቴ አይደለም አሁን ያለው። በፊት የነበረው ቃላብ የለም። አሁን አዲስ ዳግም የተወለደው ቃላብ ነው ያለው። ሱስ የለም፣ ዘፈን የለም የለም። እና በእንደዚህ አይነት ሁኔታ ነው ማሳለፈው። የሚገርምህ ብዙ ጽፋለሁ። ጥበብ አልጠራችኝም፣ ጌታ ግን ጠርቶኝ። ቅድም እንደውም በጣም ግጥሞች እንደምትጽፉላ በደንብ ነግረኛልና እዚህ ማስታወሻ ውስጥም ካለ አንድ ሁለቱን ብትልልኝ ደስ ይለኛል። በእውነት ብታነብል። የሚገርምህ ነገር ይሄ 3ኛ ማስታወሻ ደብተሬ ነው። እየጻፍኩ በህይወቴ ለመጀመሪያ ጊዜ እስክሪፕቶ ሲያልቅብኝ፣ ይሄ እስክሪፕቶ ጥዬ እንጂ አልቆብኝ አያውቅም። ኧረ ተው፣ ድሮ ትምህርት ቤት ተማሪ ሆነ አልቅብኝ። እኔ 12ኛ ክፍልና 11ኛ ክፍል እንዳለ ሳብጀክቶቹን አንድ ደብተር ላይ ነበር የምጽፋቸው። አንድ ሳብጀክት ብቻ መርጬ ለብቻው። እንግሊዘኛ በጣም ወድ ነበር፣ መምህሩን ወድ ነበር። 100 ነበር የማገኘው ከ100። ሌላውን ትምህርት ግን እንዳለ አንድ ደብተር ላይ ነው 2 ዓመት የጻፍኩት። አላልቅ ብሎኝ 100 ሉክ ሲነር ላይ 2 ዓመት ያን ሁላ ሳብጀክት አንድ ላይ ነበር እንጂ አላልቃለኝ። እና ድብድብ ነው ከአስተማሪ ጋር ለማጽፍም ነው። እና አሁን ግን ከውስጤ ስለሆነ እየጻፍኩ ያለሁት እንዳልኩ 3ኛ ደብተሬ ነው። ስክሪፕቶም 1-2 ጊዜ ጨርሻለሁ። በጣም ይገርም። በጣም እየመጣ ነው ማለት ነው። የጽሁፉ መንፈስ እየመጣ ነው ማለት ነው። በብዛት ምንድን ነው የምትጽፈው? እኔ ከጻፍኩኝ የምጽፈው መንፈሳዊ ነገር ነው የምጽፈው። ዓለማዊ ነገር አልጽፍም። ጸጉሯ ወርዶ ልክ እንደ ስንደዶ ምናምን እሱ በብሉይ ኪዳን ዘመን የቀረ ነገር ነው። እሱ ፓስት ላይፍ ነው። አሁን እኔ ከጻፍኩ የምጽፈው ስለ ጌታ ፍቅር ነው የምጽፈው። ስለ ክርስቶስ ደግነት ነው የማወራው። እንዴት አይታለፍም የተባሉ ምሽቶችን እንዴት እንዳሳለፈኝ ነው የማወራው። ከገጠምኩም አጫጭር ልብ ወለዶችም ከጻፍኩኝ መዝሙርም ከዘመርኩ ስለሱ ነው የምዘምረው። 1-2 መዝሙሮች አሉኝ። እየሰራ ነው መዝሙሮች። ስቱዲዮ አለኝ። ሆም ስቱዲዮ ነገር አለ። እንትን ሼር አደርጋለሁ ፎቶ። ሙዚቃ ምናምን ትሞክራለህ? እንትን እያደረክ ነው ወይስ? ይሄ አክቲቭ ለርኒንግ ባይሆንም አያለው። ሌሎች ዘማሪዎች የቸርች ልጆች የሚጫወቱትን አያለው፣ ቪዲዮዎች እመለከታለሁ። እግዚአብሔር ረድቶኝ ደግሞ በጣም ከተማ ውስጥ የሚያገለግል አንድ በጣም ጸጋን የተሞላ እግዚአብሔር ጣቶቹን የቀባለት ኪቦርዲስት ሙዚቀኛ እግዚአብሔር ሰጠኝ። እንደ ስሙ ደግሞ በቃ ኪቦርዲስት ነው ስልህ እና የሚታወቅ ሰው ነው። እና ግራ ሲገባኝ እሱ ጋር ደውላለሁ። ማቅጠኛው የቱ ጋር ነው? እዚህ ጋር ነው ይነግረኛል። አይሰለቸውም ደግሞ ስራም ይዞ እያቋረጠ ያወራኛል። ለሊት ስሰራ አድራለሁ። ቢያንስ እንኳን እኔ እውነት ለመናገር ለእግዚአብሔር የምጨምርለት ነገር የለም። እሱ ሁሉ በሙሉ ነው። እኔ ብቀር ብዙ ዘማሪ አለ አያጠራጥርም። አይበለውና እኔ ወደ ጌታ ብሄድ፣ አሁን ባለሁበት ወደ ጌታ ብሄድ፣ ጌታ ብዙ ልጆች አሉት። እኔ ስለመጣው የሚጨምር እኔ ስለቀረው የሚጎድል አይነት ክብር አይደለም ያለው። ግን የሆነች የምችላትን ነገር ከሰራው ብዬ ነው ብዬ እሞክራለሁ። ስለዚህ ድሮ 2011 ላይ የዘመርከው መዝሙር አሁን ነው በደንብ አካል የለበሰው ማለት ነው። እውነት ነው። እስቲ ብትልልን ደስ ይለኛል፣ ብታስታውሰን። በጣም ብዙዎች በዛ መዝሙር ስለሆነ የሚያውቁ። እስቲ ዘምርልን እሱ መዝሙር። እሺ፣ በደስታ እስቲ። ማነው ምሕረት ሳቆመው ሰው የሆነ
አተላለፉን ሳተውለት ዛሬን ያየ እጅ በእጅ ብትቀጣው ማን ይቆማል? ምስክር ነኝ ምሕረት ለእኔ በስቷል። የሚገርም በዚህ መዝሙር ነው በጣም ብዙዎቹ የሚያውቁና አሁን ያ ነገር ደግሞ ኦልሬዲ ሆኖ ህይወት ላይ ቃለብ አሁን ሱስ የለበትም፣ ወደኋላ የሚጎተተው ነገር የለም፣ ሌላ ተቀይሯል፣ ወንጌል ሰባኪ ነው፣ የሚያስደስተው መንፈሳዊ ነገር ብቻ ነው። እንደዚህ ሆነ ደግሞ ማየታችን በጣም ደስ የሚል ነገር ነውና ከግጥሞችህም አንድ ሁለት ብትልልኝ ደስ ይለኛል። እስቲ በጣም በደስታ እንደውም አዘጋጅቼ ነው የመጣሁት አንድ ግጥም ጊዜ ሊያጥረን ይችላል ብዬ አንድ አጠር ያለች ግጥም አዘጋጅቻለሁ። በቃሌ ስላልያዝኳት ከወረቀት ላይ አነባታለሁ። ጠጣ ያስጠጣል። ለማኝ ነኝ ይላል። ለማኝ ነኝ ምስኪኑ እኔ አንተ ድሃ፣ አንጀቴ ደርቆብኝ የሚጠማኝ ውሃ፣ ዝና መመኬን ማዕረጌን ጥዬ ከፀሐይ ከዝናብ ከውርጭ ተጠልዬ ዘውትር ብለምንም ሰርቄ አላውቅም። ምንም ቢቸግረኝ እንኳን ሽፍታ ቀርቶ ሌባ እንኳን አልሆንም። እኔ ለማኝ ነኝ መሬት ተቀምጬ ቅለሰለሳለሁ፣ በዓይኖቼ ባላይህ ስሰማህ ጮኋለሁ። ፍቅር የምለምን ስሙኒ ሳይኖረኝ በአንተ ለመመጽወት ክራሬን አክርሬ ስጫወት ያደርኩኝ እኔ አንተ ምስኪን ዋሽንት እየነፋው ለአንተ የምዘምር መቀኘት ሳይደክመኝ ምንም ሳላማርር እጅህም ፍለጋ ዘውትር እዞራለሁ። ሁሌም ሲቸግረኝ አንተ ጋር መጣለሁ። ሰው ስለሚጨክን አንተን ለምናለሁ። የሰው ፊት አላይም ያንተን ግን አያለሁ። እጅህም ፍለጋ መኖር አልችልም ያላንተ ፈራለሁ እያልኩ ዘምራለሁ። ሰው ስለሚጨክን አንተን ለምናለሁ። የሰው ፊት አላይም ያንተን ግን አያለሁ። በጣም ይገርም። በጣም ከባድ ጻፊ ሆናል ቃል። አሜን። በጣም ይሄ የሚገርም ጊፍት ነው፣ እግዚአብሔር የሰጠህ ነገር ነው። በጣም ደስ ብሎኛል በእውነት ይህን ስለሰማሁ። እኔ ከድሮም ስለማቀ እንዳልከው ከ2011 መልካም ወጣት ጀምሮ ስለማቀ ህይወት በእንደዚህ አይነት መልኩ ተቀይሮ ምናምን ማየት ለእኔ በጣም ደስ የሚል ነገር ነው እና የምር ደስ ብሎኛል። እንግዲህ በሙያ በፕሮፌሽን አካውንቲንግ የተመረከው አካውንታንት ነህ። አሁን የሙሉ ጊዜ ጻፊ፣ የሙሉ ጊዜ አገልጋይ፣ የሙሉ ጊዜ ዘማሪ ወደ መሆን እየመጣ ነው ቃለብ? አዎ አሁን ላይ እዛ ላይ ነው ያለሁት። እንደነገርኩ ጭውውታችንን ስንጀምር ወደ ውጭ መመልከቱን በደንብ ገፍቼበታለሁ። በነገር ላይ አንድ ጊዜ የማውቀው ሰው አለና እኛ አካባቢ ያለ ነውና ዕቃ መኪና ይዞ ተቀይሮ አየውና ምንድን ነው ሚስጥሩ? ዶሮ እኮ ያረባል እሱ እኮ ዶሮዎች አሉት የሚል ነገር ሰማሁ። ዶሮ እንዲህ የሆነ ነው ኦኬ ምናምን አልኩና ወደ ውጭ ነው የማየው፣ ወደ ውስጥ ያላይም አንድም የአግሮ ኢንዱስትሪ እውቀት የለኝም። ከዛ አንድ የሆነ መጋዘን ነበረ የአባቴ ነውና ዕቃ ነበር የሚቀመጥበት። አናገርኩት ዶሮዎች አስቀምጣለሁ። ከዛ ብዛቱን አሰብኩት። እንቁላል ሂሳብ ሰራው። አንድ እንቁላል እንዲህ ነው ሲባዛ በዶሮዎቹ መኪና ገዛው። ከዛ ምን ሆንኩልህ? መጋዘኑን ተጸዳ፣ መብራት ገባ፣ ግብዳ ግብዳ። ከዛ የተሸወድኩት ለካ የሆነ ቄብና የስጋ ዶሮ እንደዚህ የሚባል ነገር አለ እና እኔ ደላሎቹ በቃ አምታተው አሳምነው የሰጡኝ። እኔ ለእንቁላል ነበር የፈለኩት። ያን ሁሉ ዶሮ ከሰበሰብኩ በኋላ ይሄ በባልዲ ክዳን እንደዚህ የሚመገቡበትን አዘጋጅቼ ምን ብዬ ከዛ በቀን 5 እንቁላል ምናምን ይጥላሉ። ያ ሁሉ ዶሮ ከዛ እንዴት ነው ነገሩ? እንቁላል ማይጥሉበት የሚያክሰው አይቷቸው ይሄ እኮ አይሆንም እኮ እንደዚህ አይደለም እኮ የሚሆነው። ከዛ በቃ አሁንም ጠብቃለሁ 4 እንቁላል ጭራሽ ይቀንሳል ይጨምራል ብዬ ሳስብ ምናምን። ከዛ ምን ጀመርኩ አያቸውና በቃ እቺ ነች እንቁላል ማጥለው ቅንድቧን እላትና ማዘርጋ ይዣት እሄዳለሁ። በቃ አሮስቱ ስሪያት ምናምን። ከዛ ለምን ይዘህ መጣህ ወደዚህ? አይ እቺ እንቁላል አጥልም። ከዛ
2 3 4 እየተበሉ አለቁ። ከዛ ላጭ ልነግርህ እኮ ነው ሲባጎ ገዛው በሜትር ማለት ነው። ሲባጎ ገዛው። ከዛ በቃ ዶሮቹን ሳያቸው ምንም እንትን የለም። እኔም ወደ ውስጥ ያላየውም ወደ ውጭ ነው ያየሁት፣ እንዴት እንደምንክብካቤ እንዴት እንደሆነ። እሱ አባቴ መኪና ለመግዛት እዛ እያደረ ነው ሲሰራ የነበረው። ከዛ እያለ ብቻ 3 ዶሮ ቀረት እዚህ ይለኛል። ስንት ዶሮች ነበር የገዛው? በዛ ያሉ ናቸው። እንደዚህ በቁጥር በደንብ ለማስታወስ ባልችልም ግን 3 ዶሮ ሲቀር ቃይ 3 ሆነውማ ምንም አይሰሩም አልኩና ከዚህ ይለኛል 3ቱንም ይዣቸው ወጣሁ። ዶሮ ቤቱ ተዘጋ እና ሰው እና ጥሪ ባልሆነ ነገር ላይ መትጋት አንዳንዴ እንደዚህ ነው። ዋጋ ትፈጀዋለህ። ጭፍጭፍ ነው፣ አክሳሪ ነው የምትሆነው ያለ ጥሪ ከገባ። በጣም የሚገርም ነው። አሁን ጥሪን አግኝታል፣ ትክክለኛ ቦታን አግኝታል። እውነት ግን ከዛ ከመልካም ወጣት ኤክስፒሪየንስ ተነስተው አንዳንዶች አሁንም ወደኋላ ሊመለስ ይችላል ምናምን የሚል ስጋት ሊኖራቸው ይችላል። ምንድን ነው የምትላቸው እንደዚህ ለሚሉ ሰዎች? ለዚህ የምሰጠው ምላሽ ምንድን ነው? ልጅ ሆነን እንደ ልጅ እንፈተናለን አይደል? ልጅ ሆነን አሁን የ3ኛ ክፍል ተማሪ ሆኜ እኔ ማትሪክ አልፈተንም። ማትሪክ የትም አውቀው። ግን ከፍ እያልክ ስትመጣ እንደ አቅም ትፈተናለህ። እንደ አቅም እኔ አሁን መዝሙር ትቶ ወደ ዘፈን በመግባት እመነኝ አልፈተንም። እመነኝ። ከዛ በጣም ርቄ የሄድኩ ሰው ነኝ። ከዛ ወተት ከመጋቱ ማለፌ ወደ አጥንት ወደ መጋጥ ደርሻለሁ። በዛ ላይ አልፈተንም። ሰው ነኝ፣ ላጠፋ እችላለሁ። ነገር ግን ሳጠፋም በልኬ ነው ማጠፋው። እታረማለሁ። እግዚአብሔር ይመስገን እኔ ከቅዱሳን መላእክት እንዳንዱ አይደለሁም። በወድቅ እነሳለሁ፣ እግዚአብሔር ያቆመኛል። ሁሌም ደግሞ ለራሴ የምነግረው ነገር ምንድን ነው? ተማሪ ብሆን፣ አስተማሪ ብሆን፣ ሳይንቲስት ሆንኩኝ፣ አገልጋይ ሆንኩኝ፣ ነጋዴም ብሆን ሰዎች ያልደረሱበት እኔ የምደርስበት ተፈጥሯዊ ያልሆነ ነገር የለም። ሰዎች ሆነውታል ቀድሞ፣ ሁሉም ተደርሶበት። ስለዚህ ከትምህርታቸው እሰማለሁ። ከኔ ከሚሻሉ ሰዎች ብዙ ስላሉ በመዘመርም በማገልገልም እንደው በጥቅሉ በክርስትናውም ከኔ የሚበልጡ ሰዎች አሉ። ከነሱ እሰማለሁ። ውድቀታቸውም ካለ ማስታወሻ አወጣለሁ። እንዴት እኔ ያንን መንገድ እንዴት አድርጌ ያልፈዋለሁ የሚለው ነው ያለው። እና እንዳልኩ በማልፈተነው አልፈተንም። አሁን ወደ አጥንት መተናል። አሜን። ደስ ይላል። በጣም በጣም የሚገርም ነገር ነው ያጨዋወትከን። እስቲ ወደፊት አሁን በምን እንጠብቅ? ምን አይነት ራዕዮች አሉ? ምን ማድረግ ነው የምትፈልገው የሚለውን ነገር ብትነግረኝ ደስ ይለኛል። እኔ አላማዬ አንድና አንድ የመጀመሪያው መኖር ነው። እግዚአብሔር የሰጠኝን ህይወት አጣጥሜ ሳላማርር ደስተኛ መኖር እፈልጋለሁ። ህይወት እስካለኝ ድረስ ደግሞ እኔ የወንጌል አማኝ ነኝ። ወይም ደግሞ ሰው ጴንጤ ነው የሚለው ብዙ እሱን ቃል እንትን ስለማለት ጴንጤ ነኝ። ግን ለማንኛውም ጴንጤ ሆኜ እዘምራለሁ፣ እግዚአብሔርን ቃል አነባለሁ፣ ራሴ ሆኜ እኖራለሁ። ያ ነው ያለኝ አላማ። እያገለገልክ መኖር፣ ደስተኛ ሆነ መኖር ዋናው እሱ እኮ ነው። ሰው ደስታን ፍለጋ ብዙ ነገር ያደርጋል። ውጭም ሱስ ውስጥ ምናምን የምትገባው እኮ በጣም ብዙ ደስታ ፍለጋ ነው። አሁን እንደውም ሱስ በጣም ብዙ አፕዴት አድርጎ ኤክስተሲ ምናምን ኮኬን ምናምን በጣም ብዙ ነገር ሁላ ውስጥ ተገብቷል። እኛ ቅጠሉን ነበር የምናውቀው። አሁን የሚዋጥ የሚቀበር ምናምን በጣም አፕዴት አድርጓል። በጣም ለምን ሰው ደስታን ፍለጋ ነው እዛ ድረስ የሚሄደው ማለት በቃ ደስታ ከውጭ ወደ ውስጥ ለማምጣት ደስታን ማለት የሆነ ሆርሞን እንትን ዶፓሚን ሴራቶ አንተ ተደባልቆ የሚሰጥህን ደስታ ፍለጋ ማለት ነው። እና እሱ ደግሞ ያው ጊዜ ሲያልቅ ነገር እንትኑ ወደ ድሮ ወደ ነው የበለጠ ዲፕሬሽን ውስጥ ነው የምትገባው። እና ሪል ደስታ ከውስጥ ነው የሚመጣው፣ ከመንፈስ ቅዱስ ነው የሚመጣው። እና ይህም በደንብ ፕራክቲስ አድርጋለህ አንተ። እና እየተደሰቱ መኖር በራሱ በጣም ትልቅ መባረክ ነው። ይህም ማሰብ በራሱ በጣም ትልቅ መባረክ ነው። ሰው ደስታን ፍለጋ ስለሆነ ብዙ ርቀት የሚሄደው። በጣም አመሰግናለሁ። እኔ ጥያቄዎችን ጨርሻለሁ። እንግዲህ እግዚአብሔር ዘመንን ይባርክ። በመጨረሻ የምትለን ነገር ቀረ የምትለው አስተላልፋለሁ የምትለው ነገር ካለ የመጨረሻ እድሉ ልስጥ። ክርስቲያን ቲዩብ በጣም ወዳችኋለሁ። ስለጋበዛችሁኝ ጥሩ ለህይወት የሚሆን ነገር ተጫዋውተናል። ብዙ ነገር ቀርቶልኛል። የመጨረሻችን ደግሞ አይደለም፣ እንገናኛለን። በሰፊው መዝሙሮቹ ሲወጡ እንገናኛለን። በዛ ላይ ሰባኪ እየሆንክ ነው። የሚገራረም ነገር እያየሁብህ ነው እና እየመጣም ቃልም ታካፍለናል። አሜን።
አሜን። በጣም እናመሰግናለን ወንድሜ ቃላብ። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ቃላብ ጋር የነበረን ቆይታ ይህን ይመስል ነበር። በጣም ብዙዎቻችሁ እንደተማራችሁበት እንደተባረካችሁበት እርግጠኛ ነኝ። ስለምታውቁት ልጁንም እግዚአብሔር ደግሞ በዚህ መንገድ ቀይሮት ደግሞ ለክብሩ ያረገለትን እንዲመሰክር አርጎታል። እኛም ይህን ስለሰማን በእውነት በጣም ደስ ብሎናል። ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርከን ይጠብቀን። ሰላም